በዛሬው አቅሌስያ መርሃ ግብራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰሜን አሜሪካ ዋሽንግተን ዲሲና አካባቢው ሀገረ ስብከት የአብያተ ክርስቲያናትን ታሪክ፣ የአብነት ትምህርት ቤት ሁኔታ፣ ትውልደ አሜሪካውያን ለኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸው እይታ፣ የእምነት ነጻነት በአሜሪካና አካባቢው ምን እንደሚመስል ይነግሩን ዘንድ መልአከ ሳይል ቀሲስ ሙሉጌታ ወንድሙ ቨርጂኒያ ቅድስት አርሴማ ወቅዱስ ቂርቆስ ቤተክርስቲያን አስተዳዳሪን እንግዳ አድርገን ጋብዘናቸዋል። ቆይታችሁ ከኛ ጋር እንዲሁ በታላቅ አክብሮት ጋበዝናችሁ። ከ75 ሚሊዮን በላይ ምዕመናን ያላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ የሌለችበት የዓለም ክፍልን ፈልጎ ማግኘት አይቻልም። ብዙ አፍሪካውያን ካሳለፉት ከፋፋይ የስም ሃይማኖት ወደ ኋላ በመመለስ ክርስትናም በጥንት ማንነቱ ይዛ ወደምትገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየመጡ እንደሚገኙ ደቡብ አፍሪካዎችና በየጊዜው ከአፍሪካውያን የሚቀርበው የ81 መጽሐፍ ቅዱስ እንግሊዘኛ ቅጂ ጥያቄ በቂ ማስረጃ ናቸው። በተለይም የቅድስት ሥላሴ ዩኒቨርሲቲ ለሥነ መለኮት ተማሪዎች እንግሊዘኛ ቋንቋን መማሪያ አድርጎ ማስተማሩ፣ መጽሐፍ ቅዱሳዊ ሂብሩና ግሪክ ቋንቋን ተማሪዎች እንዲያጠኑ ማድረጉ በምዕራቡ ዓለም ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለነጭ የሥነ መለኮት ምሁራን በጽሑፍና ቃል ማስረዳት መቻላቸው የምዕራቡ ዓለም የሥነ መለኮት ምሁራን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸው ግንዛቤ እየተለወጠ መምጣቱ ይህ ጊዜ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘመነ መኸር መሆኑን ያስገነዝበናል። እንግዳችን ክቡር መልአከ ሳይል ሙሉጌታ ወንድሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን አሜሪካን አህጉረ ስብከት ያላትን ታሪክ ጠየቅናቸው። ቤተክርስቲያን እንግዲህ በሰሜን አሜሪካ አገልግሎቷን የጀመረችው በቀዳማዊ ኃይለ ሥላሴ ዘመነ መንግስት ነው። ቀዳማዊ ኃይለ ሥላሴ በተለይም በምዕራቡ ዓለም ለሚኖሩ እና ወደኛ ቤተክርስቲያን ለተመለሱ ለካራቢያኑ ሲሉ በኒውዮርክ ከተማ ውስጥ አንድ ቤተክርስቲያን ከመሰረቱ በኋላ የኢትዮጵያ ቤተክርስቲያን እንግዲህ መሰረቷን በሰሜን አሜሪካ በዛ ነው የጀመረችው። ከዛ በኋላ በተለያዩ ምክንያት ከዚህ ከሀገራችን ከኢትዮጵያ ወደ ሰሜን አሜሪካ በሚሰደዱ ኢትዮጵያውያን ምዕመናን እንዲሁም ካህናትና ምሁራን በተለያዩ ስቴቶች አብያተ ክርስቲያናት እንዲስፋፉ ሆኗል። በተለይም በዋሽንግተን ዲሲና አካባቢው ያሉ አብያተ ክርስቲያናት ጥንታዊነት ያላቸው ከኒውዮርኩ ቀጥሎ መሰረትን የያዙ አብያተ ክርስቲያናት ናቸውና በዛ እንግዲህ ተመስርታ ሰፊ አገልግሎትን በመስጠት ላይ ትገኛለች። እንደሚታወቀው በምዕራቡ ዓለም የሚኖረው ማህበረሰብ ብዙ የማህበራዊ ህይወት ግን ከማህበራዊ ህይወት ከለመደው ከኢትዮጵያ የማህበራዊ ህይወት ግንኙነት የራቀ ነው። ከመንፈሳዊም ህይወት ደግሞ በርቀት ሆኖ ነበር የሚያመልከው። እነዚህ አብያተ ክርስቲያናት ግን በሰሜን አሜሪካ በተለይ በሰፊው እየተስፋፉ በመሄዳቸው ምዕመናን ሃይማኖታቸውን እንዲጠብቁ፣ አዳጊ ህፃናት በምግባር በሞራል በኢቲክስ ታንጸው እንዲያድጉና እምነታቸውን እንዲያውቁ እንዲረዱ በስነ ምግባር እንዲኖሩ እያደረገች ያለች ነችና አካሄዷና መሰራረቷ ይሄንን ይመስላል። በሸገር ሲቲ መናገሻ መድኃኔዓለም በቁፋሮ የብሉይ ኪዳን ሥርዓት አምልኮ መፈጸሚያ ቅዱሳት ነዋያት መገኘታቸው፣ በአዲስ አበባ ለሚኩራ ክፍለ ከተማ ቤዛዊት ማርያም ቅድመ ልደተ ክርስቶስ መስዋዕተ ኦሪት ቀርብባቸው የነበሩ ነዋያት ቅዱሳት መገኘታቸው እነዚህን እንደ ምሳሌ ብንጠቅሳቸውም ቁጥረ ብዙ የብሉይ ኪዳን አሻራዎች መኖራቸውን ሳንዘነጋ ነው። ታዲያ ከብሉይ ኪዳን ሥርዓት አምልኮ ወደ ክርስትና የመጣችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስትናን ከሌላ እምነት ላይ ለጀመሩት ምን አይነት እይታን ይፈጥርባቸው ይሆን? በጣም ግሩም ነው። የኢትዮጵያ ቤተክርስቲያን ለየት የሚያደርጋት እንግዲህ በዓለም ላይ ካሉ ከክርስቲያኖች ከአብያተ ክርስቲያናት ለየት የሚያደርጋት እንደሚታወቀው መሰረቷ ብሉይ ኪዳን መሆኑ ነው። ኢትዮጵያ ሀገረ እግዚአብሔር ተብላ የምትታወቅበት አንደኛውና አብይ ምክንያት እንግዲህ በዘመነ ንግስት ሳባ ያው በቀዳማዊ ቴዎድሮስ ወደዚህ ታቦቷ በመምጣቷ ካህናቱ በመምጣታቸው ብሉይ ኪዳንን በመተዋወቃችን መሰረት ያለን ሰዎች ነን። አዲስ ኪዳንም እንግዲህ በጀንደረባው አማካይነት ስንቀበል እንግዳ የሆነብን አይደለም። ስለዚህ አዲስ ኪዳንን ስንቀበል ብሉይ ኪዳንን ይዘን ነው የመጣ ነው። የቀረፍነው የተውነው ነገር የለም። ስለዚህ በሰሜን አሜሪካ በተለይም በሰሜን አሜሪካ ብቻ ሳይሆን በምዕራቡ ዓለም ያሉ አብያተ ክርስቲያናትን ስንመለከት
ይህንን ትውፊትና ይህንን መሰረት ያለቀቁ ናቸው። ዘመናዊነት ሳያጠቃቸው ብሉይ ኪዳንን ትተን አዲስ ኪዳንን ብቻ እንከተል ሳይሉ መሰረታቸውን ይዘው ትውፊታቸውን ይዘው የትመጤውን ይዘው ያንን ይዘው ተከትለው የሚሄዱ ናቸው። ስለዚህ በሰሜን አሜሪካ ሃይማኖታችንን ፕራክቲስ ስናደርግ ወይንም ስንተገብር፣ ስናመልክ፣ ስንሰበሰብ፣ በዓላትን ስናከብር ይህንኑ ትውፊት በምንም አይነት ሁኔታ ሳይሸራረፍ ለትውልዱ በሚያስተላልፍ ሁኔታ ነው። እንግዲህ እነዚህ ነገሮች ሲደረጉ ምን ይመስላል፣ ሌላኛው ዓለም እንዴት ያየዋል የሚለውን ነገር ስንመለከት ሌላኛው ዓለም ለብሉይ ኪዳን እንግዳ ነው። ምንም እንኳን አዲስ ኪዳንን በመማር በወንጌልን በመስማት የተቀበሉ ቢሆኑም ያው በፕሮቴስታንቱ ዓለም ማለት ነው ይህንን የብሉይ ኪዳኑን እምነት ለመቀበል እንግዳ ነው የሚሆንባቸው፣ አዲስ ነገር ነው የሚሆንባቸው። የኛ አምልኮት፣ የኛ ትዕይንት፣ የኛ ብሉይ ኪዳንን ማንጸባረቃችን እጅግ በሚገርም ሁኔታ ነው የሚመለከቱትና ለመረዳት ይሞክራሉ። እውነት ለመናገር ፈጥነው በሀገራችን ምናልባት ከእምነታችን ውጭ የሆኑ ሰዎች ብዙ ነገሮችን በቤተ ክርስቲያን የሚደረጉትን ክሪቲሳይዝ ለማድረግ ይፈጥናሉ። በውጭ ያለው የሰለጠነው ዓለም ግን የት መጣውን ለመረዳት ከምን አንጻር እንደምናደርገው ለምን እንደምናደርገው ከአዲስ ኪዳኑ ጋር ከወንጌሉ ጋር ተመሳሳይነቱን ልዩነቱን የወንጌል መሰረቱን ለመረዳት በጣም ኢንትረስቲንግ በሆነ ሁኔታ ይረዳሉ። እንደ አንድ ምሳሌ አድርጌ እኔ ለማቅረብ በሞክር እኛ የቤተ ክርስቲያን አገልግሎት ስንጀምር በአንድ የፕሮቴስታንት ቤተ ክርስቲያን የነጮች ተከራይተን ነበር የምንገለገለው እና በዛ የነበሩ የፓስተሮቹም ክርስቲያኖቹም ስለ ኢትዮጵያ ቤተ ክርስቲያን በጨረፍታ ያውቃሉ። ነገር ግን በዓላን ስናከብር ታቦቱን አውጥተን ዑደት ስናደርግ የተለያዩ ዝማሬዎችን ስናደርግ ማህሌቱ ሲቆም ሌሊቱን ሲታደር ሲያዩ መረዳት አለብን። ይሄንን ምንድነው ያለው ነገር ምንድነው የሚያደርጉት ይዘውስ የሚወጡት የሚያከብሩት ነገር ምንድነው የሚለውን ለመረዳት እንደውም አንድ እንደ ኮንፈረንስ ነገር አዘጋጅተው በዛ ላይ ሰሚናር እንድንሰጣቸው ጠይቀው እኔ በግሌ ያንን ሰሚናር መስጠቴን አስታውሳለሁና ለመረዳት ክፍት ናቸው። ዘለው ክሪቲሳይዝ የሚያደርጉት ነገር አይደለም። በሁለተኛነት ደረጃ ይህንንም በመረዳት ወደኛ እምነት የመጡ ሰዎች አሉ። ወደኛ ሃይማኖት የመጡ በዛ ሀገር ነጭ አሜሪካንስ የሚባሉ እንደዚሁም አፍሪካን አሜሪካንስ የሚባለው ማህበረሰብም ወደኛ ቤተክርስቲያን ኮንቨርት የሆኑበት አጋጣሚዎች አሉ። ያ እንግዲህ በመንድነው ቤተክርስቲያኒቱ አምልኳቷን በሚገባ በመፈጸሟ ትምህርቷንም ደግሞ በሚገባ መልኩ በማስተላለፏ ሰዎች በመረዳት ወደዚህ ወደኛ እንደመጡ ለማየት እንችላለን ማለት ነውና ይሄ የእግዚአብሔር ጸጋ የመንፈስ ቅዱስ ሥራ በዚህ ብቻ የቆመ ሳይሆን በዛም መንፈስ ቅዱስ ሥራውን እየሰራ ብዙዎችን ወደ ቤተክርስቲያን እየመለሰ እንመለከታለንና አመለካከታቸው ይሄንን ይመስላል። ቅድስት ቤተክርስቲያን ዘመናትን ከሚያሻግሯት ሀብቶቿ መሃል አንዱ የአብነት ትምህርት ነው። በሰሜን አሜሪካ የአብነት ትምህርት ምን እንደሚመስል መላከ ሳይል ሙሉጌታ ወንድሙ እንዲህ ሲሉ ነገሩ። ግሩም ጥያቄ ነው። እንግዲህ ቤተክርስቲያን አስተምህሮዋም የአባቶችም ስርዓት ተሻጋሪ ነው። በአንድ ዘመን ተከስቶ በአንድ ዘመን ብቻ ኑሮ የሚያልፍ ሳይሆን ከትውልድ ወደ ትውልድ የሚተላለፍ ነው። በዛም ሰዎች ህይወትን እያገኙበት እየተባረኩበት እግዚአብሔርን እያመለኩበት ቤተክርስቲያንን ረቂቅነቷን እየተረዱበት እግዚአብሔርንም እየተገነዘቡበት እያመለኩት የሚኖሩበት እንግዲህ ስትራክቸር ነው የኛ ቤተክርስቲያን ያለው። በሰሜን አሜሪካ ያለችው ቤተክርስቲያን ይህንን ስትራክቸር ሳትለቅ ነው። በተለይም ሀገረ ስብከቱ በዚህ ደረጃ ላይ በከፍተኛ ሁኔታ እየሰራ ነው የሚገኘው። አብያተ ክርስቲያናትን የአብነት ትምህርት እንዲኖራቸው፣ የሰንበት ትምህርት ቤቶች እንዲኖራቸው፣ ትውፊትን እንዲማሩ፣ የቤተክርስቲያንን ታሪክ እንዲያጠኑ በማድረግ ረገድ ሀገረ ስብከቱ በከፍተኛ ሁኔታ ያበረታታል። ከዚህ ጋር በተያያዘ እንግዲህ አብያተ ክርስቲያናትም የአብነት ትምህርትን
የቅዱስ ያሬድን አስተምህሮ የቤተ ክርስቲያኒቱን ትውፊት በማስተማር ደረጃ ረገድ ሰፊ እንቅስቃሴ ያደርጋሉ። ሁሉም በየአቅሙ በከፍተኛ ሁኔታ ያስተምራሉ፣ ተማሪዎችንም ያፈራሉ። ለምሳሌ በእኔ በማገለግልበት ደብር በመካነ ሰማዕት ቅድስት አርሴማ አሌክዛንድሪያ ቨርጂኒያ በምትገኘው የአብነት ትምህርት በኦንላይን ይሰጣል። ሕፃናቱን እናስተምራለን። ወጣቶች አሁን በቅርብ ጊዜ ራሱ የሚመረቁ ወጣቶች አሉን፣ ክህነትን የሚቀበሉ በዚህ በዜማው ላይ በማህሌቱ ላይ አገልግሎትን መስጠት በሚያስችል ሁኔታ በብቃት የአገልግሎታቸውን ወይንም ትምህርታቸውን የወሰዱ እንዲሁ ሕፃናቱ ደግሞ ከግብረ ድቁና አንስቶ ከፍ እስካለው አገልግሎት ድረስ የደረሱበት ሁኔታ አለና የአብነቱ ትምህርት አንደኛው መሰረት ነው። ነገር ግን ከዚሁ ጋራ የምናደርገው አንድ ነገር አለ። ምንድነው? የአብነቱን ትምህርት ለብቻቸው ሲሰጣቸው ወጣቶቹ የትምህርቱን ነገሩን በዘለቄታነት የመረዳት ችግር አለ። አንደኛ የቋንቋ ጉዳይ አለ። ሁለተኛ ነገር ደግሞ የኢንቫይሮንመንት ወይንም የአካባቢው ተጽዕኖ አለ። ከዚህ አንፃር አንዳንዶች ተምረው ችላይ ማለት እና ከአገልግሎት የመራቅም ሁኔታ በሚታዩባቸው አንዳንድ ነገሮች አሉ። ያንን ለመቅረፍና እነዚህ አይነት ነገሮችን ለመመለስ በተጓዳኝ በእንግሊዘኛው ደግሞ ይኸው ትምህርት እንዲሰጣቸው እናደርጋለን። ለምሳሌ የቅዳሴውን አገልግሎት፣ የወንጌሉ አገልግሎት በተጓዳኝ እንዲሰጣቸው እናደርጋለን። ይሄ ምን ይሰጣቸዋል? አንደኛ የቤተ ክርስቲያኒቱ ትምህርትን በሚገባ በበቂ ሁኔታ በሰከነ ሁኔታ እንዲረዱት ያደርጋል። ከዛ የሚተገብሩትና የሚያዜሙት ዜማ የሚማሩት ትምህርት የአብነቱ ትምህርት ምን ማለት እንደሆነ ትርጉሙ ምን ማለት እንደሆነ በሕይወታቸው ውስጥ ምን ያህል ቦታ ሊሰጠው እንደሚገባ የሚረዱበትን ሜካኒዝም ፓራራል ይደረጋልና የአብነቱ ትምህርት በብዙ አብያተ ክርስቲያናት ማለት ይቻላል ኦልሞስት በሁሉም ማለት ይቻላል የአብነት ትምህርቱ ይሰጣል። ያንን ያጠናቀቁትን በግብረ ድቁና ደረጃ ያጠናቀቁትን በድቁና በቅስና ደረጃ ያጠናቀቁትን የቅስና ማዕረግ እንዲሁ ደግሞ ያሬዳዊ አገልግሎትን የሚሰጡትን በማህሌቱ በሰዓታቱ በፍታቱ አገልግሎት ላይ እንዲሳተፉ ቤተክርስቲያኒቱ እያደረገችን የምትገኘው። ስለዚህ ይሄንን በማድረጓ የቤተክርስቲያኒቷ ትምህርት በዘለቄታነት ሰስተነብል በሆነ ሁኔታ ለዘመን ለትውልድ ተሻጋሪ እንዲሆን እያደረገች ትገኛለች። ተማሪ መምህሩን ፊት ለፊት አግኝቶ ከመምህሩ እግር ስር ቁጭ ብሎ መማር የተለመደ ነው። በሰሜን አሜሪካ ይህ እድል አለን? በሁለት አይነት መልኩ ነው የምንሰጠው። ለምሳሌ የሰመር ካምፕ ሲሆን ወይንም በዚህ የክረምት ኮርሶች በሚሆኑበት ጊዜ ብዙውን ትምህርት የምንሰጠው በአካል ነው። በአካል ተገኝቶ እንዲሳተፉ እናደርጋለን። ነገር ግን እንደዚህ ተማሪዎች ነፃ በማይሆኑበት ሰዓት ከሆነ ደግሞ ምንድነው የሚደረገው? በኦንላይን ነው የሚሰጠው። ለምሳሌ በእኛ ደብር የሚሰጠውን ስንመለከት ሳምንታዊ የቅዳሜ መርሃ ግብር አለ። ሁለት ትምህርቶች ነች የሚሰጡት። አንደኛው የአብነት ትምህርቱ እስከ ተወሰነ ሰዓት ይሰጣል። ከዛ በኋላ ደግሞ በእንግሊዘኛ ስክሪፕቸር ስተዲስ ይሰጣል። የመጽሐፍ ቅዱስ ጥናት ይሰጣል። የቤተ ክርስቲያንን ታሪክ እንዲያውቁ ይደረጋል። የተለያዩ የላይፍ ጥያቄዎች ካሏቸው እነዛን ዲስከስ የሚደረግበት ደግሞ መርሃ ግብር አለ። ያ የሚሆነው በአካል ነው። በአዘቦት ቀን በሚሆንበት ጊዜ ዝግ ባልሆነበት ጊዜ በሚሆንበት ጊዜና አመቺ ሁኔታዎች ባልሆኑበት ጊዜ ደግሞ በኦንላይን እንዲሰጥ ይደረጋልና በኦንላይን ሁላቸውም በአካል እንደተገኙ ተደርጎ ነው ትምህርት የሚሰጠው። አንደኛ ቪዲዮአቸውን ኦን እንዲያደርጉ እንቅስቃሴያቸው ኮንትሮልድ ነው። እያንዳንዱ ተማሪ የሚያደርገው እንቅስቃሴ ይታያል፣ ይታወቃል። በዛ አይነት መልኩ በሁለቱም መልኩ ይሰጣልና ልዩነቱ የሰፋ አይደለም። ምናልባት በአካል ሲሆን መንፈሱንም አብሮ የመውረስ ነገር አለ እዛው ቤተክርስቲያኑ። ከዛ ውጪ ግን የትምህርቱ አሰጣጥ በሁለቱም መልክ ይሰጣል። ተማሪዎችም በአግባቡ ይማራሉ። ትምህርቱንም የሚሰጡት በዛው መልኩ ነው። የቤተ ክርስቲያን አገልግሎት በሰሜን አሜሪካ ምን ይመስላል? በሰሜን አሜሪካ ያሉ ቤተ ክርስቲያን አገልግሎት በኢትዮጵያ ቤተ ክርስቲያን ከሚሰጠው የተለየ አይደለም። አንድ አይነት ነው። በዚህ በኢትዮጵያ ውስጥ ቤተ ክርስቲያኒቱ የምትሰጣቸው አገልግሎት የቅዳሴ አገልግሎቱ፣ የፍትሐት አገልግሎቱ፣ የማህሌቱ አገልግሎት፣ የሰዓታቱ አገልግሎት
እነዚህ ሙሉ በሙሉ ያለ አንዳች መጓደል ይሰጣሉ። ከዚህ ባሻገር የወንጌሉ አገልግሎት በስፋት ይሰጣል። በተለይ በእኛ ሀገረ ስብከት አካባቢ ብዙ ምሁራን ሊቃውንት ያሉበት አካባቢ ነው። የወንጌሉ አገልግሎት አይቋረጥም፣ በየደብሩ ይሰጣል። በእኛ ደብር ለምሳሌ ብንወስድ በሳምንት 40 የወንጌል አገልግሎት አለ፣ የሰርክ ጸሎት አለ። ይሄ በአማርኛና የአማርኛውንና የግዕዙን ሲመለከት፣ ረቡዕ ደግሞ ቨስፐርስ የምንለው የሰርኩ ጸሎት በእንግሊዘኛ በዛ ሀገር ላሉ ወጣቶች በሚገባቸው ራሱ መሐረና አቡን በእንግሊዘኛ ተቀርጾ ያንን በመቀባበል እንዲያጠኑት ወይንም እንዲጸልዩበት ይደረጋል። ስለዚህ አገልግሎቱ በዚህች ቤተክርስቲያን የሚሰጠው ሰው ሲሞት የፍታቱ አገልግሎት ያው ጉዞ ፍታት የለም እንጂ እዛው ደብሩ ላይ መተው ፍታቱ ይከናወናል። የቅዳሴው አገልግሎት በአማርኛም ይሰጣል፣ በእንግሊዘኛም። በእኛ ደብር ለምሳሌ በሁለቱም ነው የሚሰጠው። በአማርኛም የአማርኛው አገልግሎት በሰንበት ይሰጣል፣ በእንግሊዘኛም ደግሞ የቅድስት አርሴማ የእንግሊዘኛ አገልግሎት በሚል የእንግሊዘኛው አገልግሎት ደግሞ ቅዳሴውም ይሰጣል። ሌሎቹም አገልግሎት የወንጌሉ አገልግሎት በስፋት ይሰጣል። በዛ አይነት መልኩ ነው ያለውና ቤተክርስቲያኒቱ ከምትሰጣቸው አገልግሎቶች ምንም የተሸራረፈ የለም። ምናልባት ልዩነቶች የምናይበት በአገልግሎት ዘርፍ ላይ ምንድነው? መምህር በእኛ አካባቢ አገልጋዮች እጥረት አለ። እጥረት ስላለ በየዕለቱ የሚሰጡ አገልግሎቶች ላይኖሩ ይችላሉ። ለምሳሌ ቅዳሴው አገልግሎት በአብይ ጾም በየቀኑ ላይ ይሰጥ ይችላል። በሳምንት አንድ ቀን ሊሆን ይችላል፣ በሳምንት 2 ቀን ሊሆን ይችላል። አንዳንድ አድባራት ደግሞ አመቺ ሆኖ ሲያገኙት ዝግ በሆነበት ቀን ሁሉ የሚጸልዩበት የሚቀድሱበት ቀን አለ። ለምሳሌ በእኛ ደብርን ብንወስድ 16ቱን ሙሉን ይቀደሳል፣ ሰዓታቱ ይቆማል። እንደዚሁ ደግሞ የቅዳሴው አገልግሎት ሰዓቱን ጠብቆ ይቀደሳል። ስለዚህ አገልግሎቱ የተሟላ ነው። ልዩነቱ የሰው ኃይል እጥረት ስላለ አንዳንድ በዓላት ላይ ለምሳሌ በአብይ ጾም በየዕለቱ አለመቀደሱ ነው። መካነ ሰማዕት ቅድስት አርሴማ ወቅዱስ ቂርቆስ ቤተክርስቲያን ምህላን ዓመቱን ሙሉ በየሳምንቱ እንደሚያደርሱ መላከ ሳይል ቀሲስ ሙሉጌታ ወንድሙ ነገሩ። በጣም ጥሩ። የምህላ አገልግሎቶች ያው ከሰርኩ ጸሎት ጋር የምህላው ጸሎት በየሳምንቱ ለምሳሌ በእኛ ደብር ላይ ይካሄዳል። አንዳንድ ጊዜ በሀገራችን በክርስቲያኖች ላይ በሚደርስባቸው ችግርን አስመልክቶ በሀገረ ስብከታችን በሚወጣ ትእዛዝ መሰረት የምህላ አገልግሎት በአብያተ ክርስቲያናት ይካሄዳል። እንደዚሁም አንዳንድ አብያተ ክርስቲያናት በግላቸው በራሳቸው ተነሳሽነት የሚያደርጉበት አገልግሎት አለ። እነዚህ ትእዛዞች ሲመጡ አብያተ ክርስቲያናቱ አክብረው ያንን የምህላ ጸሎት ያደርጋሉ። አዘውትረው ደግሞ እንደኛ ደግሞ የሚያደርጉበትም ሁኔታ አለና ለምሳሌ በቅድስት አርሴማ ቤተክርስቲያን በየሳምንቱ 40 የምህላ ጸሎት አለ። ከሰርኩ ጸሎት ጋር ተያይዞ ያንን እናካሄዳለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አካላዊ የጤና መታወክ ለሚገጥማቸው በጸበል ፈውስን በቅዱሳን ምልጃ ከፈዋሹ አምላክ ስታሰጥ ኖራለች ትኖራለች። በሰሜን አሜሪካን የጸበል አገልግሎት እንዴት እንደሆነ መላከ ሳይል ሙሉጌታ ወንድሙ እንዲህ ሲሉ ነገሩ። ሌላው የጸበል አገልግሎትን አስመልክቶ የቅድስት አርሴማ ቤተክርስቲያን ከተመሰረተችበት ጊዜ ጀምሮ የጸበል አገልግሎት በደብሯ ትሰጣለች። ይህንን ብዙዎች ሰዎች ይጠቀሙበታል። የወንዶች የጸበል መጠመቂያ አለ፣ የሴቶች ራሱን የቻለ የጸበል መጠመቂያ አለ። በየዕለቱ ከማለዳ ጀምሮ እስከ እኩለ ቀን ያ አገልግሎት ይሰጣል እና በዚህ አገልግሎት ደግሞ ብዙዎች ተጠቅመውበታል። ከካንሰር በሽታ የዳኑ ሰዎች ቁጥራቸው የትየለሌ ነው። በየስጋ ደዌ የተመቱ እግራቸው አብጦ የመጡ በጸበሏ የተፈወሱበት ጊዜያት አለ። ይሄ የጉሮሯቸው ተዘግቶ ለዘመናት ሕክምና ያላገኙ ሰዎች በጸበሏ በእምነቷ ሊፈወሱ የቻሉበት ሁኔታ አለ። በሰፊው የአገልግሎት ይሰጣል። በዛም ደግሞ ምእመናን እየተጠቀሙ እየተፈወሱበት ይገኛል። ስለዚህ እዚሁ በአገራችን ያለው የጸበል አገልግሎት በዛም በደብራችን በእኛ ደብር ይሰጣል። ለምሳሌ ሰዎቹ ሲመጡም እንጠይቃቸዋለን። አንዳንዶቹ ሳይገልጹልን የሚመጡት ለምሳሌ መናገር ይፈራሉ።
እንደዚህ አይነት በሽታ ተይዣለሁ ብለው መናገር ስለሚፈሩ ሸሽገው ነው የሚመጡት። ከዛ ምንድነው የሚሆነው? እኛ ያው ጸበሉን እንዲጸበሉ እናደርጋለን። ጸሎትም በግል መደረስ ካለበት በግል ጸሎት ይደረስላቸዋል። ሂደው ከእንደገና ተመርምረው ነፃ መሆናቸውን ሲመጣና ከዚህ ነፃ ናችሁ ሲሉ ይሰጧቸዋል ሰርቲፊኬት። ያንን ይዘው መጥተው በዚህ ቀን እንደዚህ መጥቼ አነጋግሬያችሁ ጸበል 7 ቀን ተጠምቄ ስጠመቅ የነበረበት ምክንያት ይሄ ነበረ። ከዚህ በኋላ ደግሞ በመጠመቄ በሰማይቱ አማላጅነት በቅዱስ ቂርቆስ በቅዱስ ዑራኤል አማላጅነት ደግሞ ይሄንን ፈውስ አግኝቼ ይሄው ከካንሰር ነፃ ነሽ ተብያለሁ፣ ከካንሰር ነፃ ነህ ተብያለሁ ብለው ወረቀታቸውን ይዘው አምጥተው ያሳዩናል። የሰው የልብ ቅንነትና እምነት እንጂ የእግዚአብሔር እጅ ከማዳን አጥራ አታውቅም። እኔ በአንድ ወቅት የማስታውሰው አንድ ሰው አለ። ሰዎቹ እንደ ምሳሌ ለማንሳት በዛ ቤተ ክርስቲያን መጥተው ቤተሰቡ ያለቅሳል እና እኛ አልገባንም ለምን እንደሚያለቅሱና ስናነጋግራቸው አንድ ችግር ገጥሞን ነው ብለው አሉ። እኛ ሰው 7 ቦታ ላይ የካንሰር ምልክት የነበረባቸው ሰው ናቸው። 7 ቦታ ላይ በአጋጣሚ እነዚህ 7 ቦታ ላይ ያለውን ካንሰር ሰርጂካል በሆነ ፕሮሲጀር ሪሙቭ ለማድረግ ሐኪሞቹ ተቸግረው ነበረ እና የራሳችንን ጥናት ማካሄድ አለብን፣ ምክንያቱም 7 ቦታ ላይ ስለሆነ እንዴት ማድረግ እንዳለብን ጥናት ማድረግ አለብን ብለው የ3 ወር ጊዜ ሰጥቷቸው ያንን የሰጧቸው ቀን ነው መተው እዛ ሲያለቅሱ የነበረው እና እኛ ሌላ ችግር የገጠማቸው መስሎን ሚስጥሩንም አልነገሩንም ሄዱ። ከ4 ወር በኋላ ተመልሰው መጡ። ሲመጡ አሁንም ደግሞ እያለቀሱ ነው የተመለሱት። ከዛ በኋላ እኔ ስላስታወስናቸው ጠየቅናቸው። ምን ሆናችሁ ነው ብለን ስንላቸው የዛሬ 3 ወር 4 ወር መተን ስናለቅስ የነበረው አባታችን ይሄው እዚህ ፊት ለፊት ያለው 7 ቦታ ላይ እንደዚህ አይነት ችግር ገጥሞት ነበር። ሰርጀሪም ለማድረግ ሐኪሞቹ ተቸግረው ጥናት እያደረጉ ሰንብተው ነበር። አሁን ዛሬ ማድረግ እንችላለን ይምጡ ብለው ፕሪሊሚናሪ አናሊሲስ ለመስራት ሲጠሯቸው ሄደው ቼክ ሲያደርጓቸው 6ቱም ቦታ ላይ ምንም ነገር የለም። አንዷ ግን በጣም ታይኒ ሆና በጣም ጥቂት ትንሽ ሆና ትታያለች። ስለዚህ በዚህ ምክንያት 3 ጊዜ 4 ጊዜ ዲያግኖስ ማድረግ ባለባቸው ሁኔታ አደረጓቸው። ከዛ በኋላ ነፃ መሆናቸውን ያውጀውልናል። ያቺም በራሷ ትጠፋለች ብለው ሐኪሞቹ ነግረውናል ብለው ያሉትን አስተዋውሳለሁና እኛም ስንንር ይሄ የእግዚአብሔር ሥራ ነው። አንዷን ያስቀረበት ለምልክት እግዚአብሔር የተዋት ነች እንደነበረ ለማረጋገጫ እንድትሆን ያደረጋት ነች ብለናልናቸው። ከዛ በኋላም ተመልሰው ያችም እንደጠፋች ማረጋገጫ ነግረውናልና እንደዚህ አይነት ነገሮች እንደው ይሄንን እንደ አንድ ምሳሌ ያቀረብ ነው እንጂ ብዙ ሰዎች እየመጡ ከብዙ ከአጋንንት ከእንደዚህ አይነት በሽታ ከአጋንንት ከታሰሩበት የአጋንንት አሰራር ሁሉ ነፃ የወጡበት ሁኔታ አለና ይህንን ስታደርግ ቤተክርስቲያኒቱ የቤተክርስቲያኒቱን ስርዓት በጠበቀ መልኩ ነው። የቤተክርስቲያኒቱን ስርዓት በጠበቀ መልኩ ነው። በተለይም በአጋንንት ታስረው የነበሩትን ቤተክርስቲያኒቱ በጸበሉ አገልግሎት ነፃ ሲወጡ የካሜራ የሚቀረጽ ነገር የለም፣ ሰው የሚያየው ነገር የለም። ካህናቱና ያ ሰው ብቻ ነው ያንን የሚያደርጉት። ስለዚህ የሥርዓቷን የቤተክርስቲያኒቱን ስርዓት በጠበቀ የማህበረሰቡን የሞራልና እሴት በጠበቀ ሁኔታ የሚደረግ ነው። በስራው ጥረት የሚውለው ማህበረ ምእመናን ለቤተክርስቲያን ጊዜ ያገኝ ይሆንን? ጥሩ ነው። እኔ በሁለት ከፍላለሁ ይሄንን። አንደኛው ፕሪ ኮቪድ እለዋለሁ፣ ሌላኛው ፖስት ኮቪድ እለዋለሁ። ቅድመ ኮቪድ እና ድህረ ኮቪድ። ቅድመ ኮቪድ ማህበረሰቡ ምለው ወደ ቤተክርስቲያን የሚመጣው ሰው ይመጣል፣ ጥሩ ነው ቁጥሩ። ግን ለእግዚአብሔር የነበረው ፍቅር በእውነት ያየለ ነበር ብዬ ለማለት ያዳግተኛል። ያንን ብዬ ስል ሁሉንም አያካትትም፣ በፐርሰንቴጅ ስናወጣው ማለት ነው። በጣም የተወሰነ ማህበረሰብ ነበር ለቤተክርስቲያን ላይ ትኩረት ያደረገው። ከኮቪድ በኋላ ያለውን ግን ስንመለከት ከፍተኛ የሆነ ሺፍት አለ። ማህበረሰቡ የእግዚአብሔርን ማንነት በይበልጥ የተረዳበት፣ የእግዚአብሔርን ኃያልነት እግዚአብሔር ከሁሉ በላይ መሆኑን የተረዳበት፣ የቤተክርስቲያንን አገልግሎት የቤተክርስቲያንን ጥቅም ያየበት ዘመን ነው። ስለዚህ ከዛ በኋላ
ብዙ ሰዎች ወደ ቤተክርስቲያን የመመለስ ሁኔታን ተመልክተናል። በእርግጥ በውጭ ዓለም የሚኖረው ማህበረሰብ በተለያዩ ነገሮች የተያዘ ነው። ምን ማለት ነው? በስራ የተወጠረ ነው፣ በቤተሰብ ማስተዳደር የተወጠረ ነው፣ ልጆችን በማሳደግ የተወጠረ ነው፣ ሌሎች ማህበራዊ ጉዳዮችም የሚጎትቱት ነው። ያለችውን ሰዓት እንደው ለሁሉም ነገር በማብቃቃት ደረጃ የሚሮጥ ነው። በዚህ ውስጥ ሆኖ ግን ብዙዎች ክርስቲያኖች ደግሞ ለእግዚአብሔር ጊዜና ስፍራን ይሰጣሉ። እግዚአብሔርን ለማምለክ፣ እግዚአብሔርን ለእግዚአብሔር ለመታዘዝ፣ እግዚአብሔርን ከፍ ለማድረግ፣ ቤተክርስቲያንን ለመጥቀም ብዙዎች ክርስቲያኖች እውነት ለመናገር ይተጋሉ። በዚህ በእውነት ቤተክርስቲያንም ትኮራለች፣ ምእመኑም ደግሞ የሚኮራበት ነገር ነው። ከዛ አልፎ ተርፎ ከማስቀደስ ከመጾም ከመጸለይ አልፎ ደግሞ ለቤተክርስቲያና ራሳቸውን ሙሉ ለሙሉ የሰጡ ምእመናንም ያለበት ነው። በጣም የምንኮራባቸው ምእመናን በደብራችን ለምሳሌ የምንኮራባቸው ታላላቅ ምእመናን አሉ። በእድሜያቸው ጠና ያሉ የገፉ ወጣቶች፣ የተለያየ የእድሜ ዴሞግራፊ ያላቸው፣ ነገር ግን ህይወታቸውን ለቤተክርስቲያን ሙሉ ለሙሉ የሰጡ ማለት ይቻላል። በተጠሩበት ሰዓት መጥተው ቤተክርስቲያንን የሚያገለግሉ፣ በፈረሰው ወገን ላይ ሳይድ ላይ መጠገንን የሚወዱ፣ ማገልገልን የሚወዱ፣ ቀዳዳን መድፈን የሚወዱ አገልጋዮች ያሉበት ነውና በውጭ ያለው ክርስቲያን ቆራጥም ነው። እውነት ለመናገር ብዙዎቹ ራሳቸውን ለእግዚአብሔር ለመስጠት የተዘጋጁ ናቸው። በንስሐ ህይወት የሚመላለሱ ብዙዎች አሉ። በዚህ እንደምናስባቸው አይደሉም። የንስሐ ህይወታቸውን በየጊዜው ካህን ጋር እየቀረቡ እየተናዘዙ ቀኖና እየወሰዱ ቀኖናቸውን እየፈጸሙ ስጋው ደሙን እየተቀበሉ የሚገለገሉ ምእመናን በእውነት ቤተክርስቲያን አሏት። ይሄ ትልልቆቹን ብቻ አይደለም፣ ማዕከላውያንን ብቻ አይደለም፣ ወጣቱና ህፃናቱንም ያማከለ ነውና በሁሉም ደረጃ ላይ በመረዳት ያሉ አሉ። በዛው አንፃር ደግሞ ባለመረዳት በስሜት ያው ቤተክርስቲያን ውስጥ የሚመላለሱም ደግሞ አሉ። ያም ደግሞ በሂደት ወንጌልን እኛ በማስተማር ቤተክርስቲያኒቱ በመታደርገው አገልግሎት ሁሉንም ወደ አንድ የሚመጡበትን ቤተክርስቲያኒቱ በትጋት እየሰራች ያለችበት ሁኔታ ነው ያለውና የክርስቲያናዊ ህይወታቸው እጅግ ማራኪ ነው። ምናልባት እዚህ የተመቻቸ ነገሮች አሉን፣ የተመቻቸ አገልግሎት አለ። ቤተክርስቲያን በየቦታው ስንሄድ ማግኘቱ ጉዳይ አለ፣ የመሳለሙ ጉዳይ አለ፣ የመጸለዩ እድሉን እናገኛለን። እዛ ግን የተወሰኑ ቦታዎች ላይ ነው ያለው። ማጆሪቲው በኪራይ ላይ ነው ያለው። እንደውም በዋሽንግተን ዲሲ አካባቢ ያሉ ቤተክርስቲያናት ከቅርብ ጊዜ ወዲህ የየራሳቸውን መግዛት ብዙዎች ለመግዛት ይችላልና በዛ እየመጡ እንዲጸልዩ የሚደረግበት አለ። የሆነ ሆኖ ረጅም መንገድ እየሄዱ ነው የሚገለገሉት። ያም ሆኖ ግን ክርስቲያኖቹ ጠንካሮች ናቸው፣ የሚያስመሰግኑ ናቸው፣ ሀገራቸውን የሚወዱ ናቸው፣ ለቤተክርስቲያናቸው ሟች ናቸው። የቤተክርስቲያን ጉዳይ ሲባል ቀድመው ራሳቸውን አንገታቸውን ለመስጠት የተዘጋጁ ክርስቲያኖች ያሉበት ሁኔታ ነው ያለው። በየጊዜው የሥነ ምግባር ሕግጋትን የሚፈታተን ሐሳብና ተግባር የሚታይባት ሀገር ላይ ሁሉን ለወቅባይ ዕድሜ ላይ ላለው ወጣት ፈተናው ምን ይመስላል? ቅድስት ቤተ ክርስቲያንስ በዚህ ላይ ምን እየሰራች ነው ያለችው? ትልቁ በውጭው ዓለም በተለይም በሰሜን አሜሪካ ትልቁ ተግዳሮት የወጣቶች ህይወት ነው። ወጣቶቻችን ልጆቻችን ለብዙ ነገር የተጋለጡ ናቸው ብለን ስንል መልካም ነገርንም ለማየት ክፉ ነገርንም ለማየት ሁሉ ነገር በዙሪያቸው ነው ያለው። ስለዚህ ከመጀመሪያው ጀምሮ አስተዳደግ ላይ ከተበላሸ በኋላ ላይ የሚገጥማቸውን ተግዳሮቶች መቋቋም አይችሉም። ተግዳሮቶች የሚገጥሟቸው ምንድናቸው ብለን ስንመለከት ምንድነው? የካልቸር ክላሽ አለ። ምንድነው? የባህል ግጭቶች ብዙ ጊዜ ይገጥማሉ። ቤቱ ውስጥ ሰዎች የሚኖሩት ባደጉበት ስርዓት ነው። በተለይም በኢትዮጵያ ውስጥ አድገው ኖሮ የሄዱ ወላጆች ያንን የኢትዮጵያዊን ባህልን እሴትን የማንጸባረቅ ሁኔታ አለ። ወራስ ልጆቹ ደግሞ በውጭ ሲወጡና ደግሞ ከጓደኞቻቸው ጋር ሲገጥሙ በተለይም ከዛ ሀገር ተወላጆች ጋር ሲገጥሙ የሚያዩት ባህል የሚያንጸባርቁት ባህል በትምህርት ቤት በአካባቢው በመዝናኛ ስፍራዎች ላይ የሚያዩት ባህል ደግሞ የራቀ ነው። ስለዚህ ብዙ ጊዜ ልጆቹ ይህንን ባላንስ ለማድረግ አንዱን ከየቱ እንዴት አድርገው ማጣጣም እንዳለባቸው አንደኛው ተግዳሮት ነው።
ሁለተኛው ተግዳሮታቸው ምንድነው? በትምህርት ቤት ሌላውን የመምሰል ችግር ይገጥማቸዋል። ምክንያቱም የራሳቸውን ሆነው ብቻ መሄድ አይችሉም። ፕሪዶሚናንትሊ ያለው የዛ ሀገር ባህል ስለሆነ የዛን ሀገር ባህል እንዴት አድርገው ትምህርት ቤት ላይ ማንጸባረቅ እንዳለባቸውና ማንነታቸውን መጠበቅ እንዳለባቸው ይቸገራሉ። ያንን በማያደርጉበት ሁኔታ ላይ ፈተናዎች ይገጥሟቸዋል። ቡሊ ሊደረጉ ይችላሉ፣ ሊገለሉ ይችላሉ፣ የተለያዩ ነገሮች ሊገጥማቸው ይችላል። ስለዚህ ትልቁ ተግዳሮት ምንድነው? የሀገሩን ሁኔታ፣ ሁለተኛ ነገር ደግሞ ያላቸውን ማንነት እንዴት አድርገው ጠብቀው መሄድ እንዳለባቸው ብዙ ኮንፊውዥን ይገጥማቸዋል። ከዚህ አንፃር ምናልባትም በውጭ ያለችው ቤተክርስቲያንና ምእመናን ከሚገጥማቸው ችግሮች ውስጥ አንዱ በተለይ ኮሌጅ ሲሄዱ ሃይ ስኩል ሌቭል ላይ ሲደርሱ ከበድ ያሉ ችግሮች ይገጥሟቸዋል። ወደ ሱስ የመሳብ ለተለያዩ የመዝናኛ አልባሌ ለሆኑ የመዝናኛ ስፍራዎች ላይ የመገኘት እና በዛ ሀገር አንዳንድ ወጣቶች የሚተገብሩትን መጥፎ ነገሮችን የማድረግ ነገር ይገጥማቸዋል። እና ያንን ባላንስ ማድረግ በሚያገጣቸው ጊዜ የሚወስዷቸው ከበድ ያሉ እርምጃዎችም አሉ። እና ይሄ የሚመጣው ምንድነው? ከፕሬዠር ነው። ከካልቸራል ኮንፍሊክት እና ከአስተዳደግ ከሚመጡ ፕሬዠሮች የሚፈጠር ዲፕሬሽን ነው። ወይንም ደግሞ የአይምሮ ምንድነው የሚባለው? የአይምሮ መታወክ ልንለው እንችላለን። ከዛ ከሚመጣባቸው አንፃር የሚወስዷቸው አንዳንድ እርምጃዎች አሉ። እና እነዚህ እንደ አንድ ተግዳሮቶች ልንመለከታቸው እንችላለን። እና በዚህ ላይ ቤተክርስቲያን እንግዲህ በሰፊው በአሁን ዘመን በተለይ በብዙ ቦታዎች ላይ በሰፊው እየተሰራበት ያለ ነው። በእኛም ደብር ይህንን አድሬስ ለማድረግ ልጆቹን ከታች ጀምሮ በመኮትኮት በእግዚአብሔር ቃል እንዲያድጉ፣ ባህላቸውን አንደርስታንድ እንዲያደርጉ፣ የዛን ሀገር ባህል ደግሞ በምን አይነት መልኩ ሃንድል ማድረግ አለባቸው የሚለውን ነገር ለማሳየት እንሞክራለን። በተለይ የዛን ሀገር ባህል እንዴት አድርገው ማኔጅ ማድረግ እንዳለባቸው በማሳየቱ ረገድ ትንሽ የሰው ኃይል ያጥራል። ምክንያቱም እዛው ባህል ውስጥ የኖረ ሰው ያስፈልገናል። እዛው ኮርፖሬት ወርልድ ውስጥ የሰራ ሰው ያስፈልገናል። ምን እንደሚገጥማቸው ከፍ ሲሉ ዩኒቨርሲቲ ውስጥ የሥራ ቦታ ላይ ይሄ ክፍተቱን እስክንዘጋው ድረስ ችግሩ ትንሽ ከበድ ያለ ነው። ሆኖ ለምሳሌ በእኛ ደብር ላይ እነዚህን ችግሮች ለመቅረፍ ከፍተኛ የእንግሊዘኛ አገልግሎት ጀምረናል። በዛ የእንግሊዘኛ አገልግሎት ላይ የወንጌል የቅዳሴ ብቻ ሳይሆን ፐርሰናል ዴቨሎፕመንትን የካውንስሊንግ ሰርቪስ እንሰጣለን። ኮሌጅ ሲሄዱ በምን አይነት ሁኔታ ስነልቦናቸውን የማዘጋጀቱ ሁኔታ፣ ከኮሌጅ ሲወጡ ኮርፖሬት ወርልድ ላይ ሲገቡ በስነልቦናቸው በምን አይነት ሁኔታ መዘጋጀት አለበት የሚለውን የማስታጠቁን ስራ እንሰራለን። ያ ብቃት እንዲኖራቸው ያደርጋል። ሁለተኛ በእኛ ደብር ላይ የምንሰራው ነገር ምንድነው? የሜንታል ሄልዝ ስራ እንሰራለን። ምክንያቱም የሚገጥማቸው ተግዳሮት አለ። ተግዳሮታቸው የአይምሮ ክራይሲስ ነው። ያንን ትሪት የምናደርግበትን የሜንታል ሄልዝ ፕሮግራሞችን እናካሂዳለን እና በዛ ተግዳሮቶቻቸውን መፍትሄ ለመስጠት እንሞክራለን ማለት ነው። ሰው የልብ አይኑ ሲታወር አስቦ መናገር፣ አይቶ እርምጃ መውሰድ አብረው እንደሚታወሩበት ለማወቅ ከፈለግን ጠጅ ሳይሆን ጥሬ ያሰክረውን ሰው በየአካባቢያችን ፈልገን ማየቱ በቂ ነው። እግዚአብሔር ሰውን ሲፈጥረው በነጻ ፈቃድ ያስብ ዘንድ ነው። ጥንታውያን የግሪክ ፈላስፎች ስለ ነጻነት ይቀርብላቸው ለነበረ የውይይት ትምህርት የዓለም አስተዋይ ሰዎችን የሚያስማማ መሠረታዊ የመብትና ነጻነት ትምህርትን አስተምረው አልፈዋል። ሶቅራጥስ ስለ ነጻነት ይቀርብለት ለነበረው ጥያቄ መልሱ የአንድ ሰው የነጻነቱ ድንበር የሌላው ሰው ነጻነት ነው በማለት መልሷል። ስልጣኔ ማለት በዚህ ላይ ሲመሰረት እንጂ ባለሙያ የሰራውን የቴክኖሎጂ ውጤት መጠቀም አይደለም። ይህንማ እንስሳትም ሰልጥነው እየተገበሩት ይገኛሉ። የእምነት ነጻነት በሀገረ አሜሪካ። ሰሜን አሜሪካ ሲጀምር አሜሪካ ላንድ ኦፍ ፍሪደም ተብላ የምትጠራ ታላቅ ሀገር ነች። ምን ማለት ነው? ነጻነት፣ ዴሞክራሲ በደንብ ኤክሰርሳይዝ የሚደረግበት ነው። ይሄንን ስንል ምን ማለት ነው? አንድ ሰው በእምነቱ በማንነቱ አይገለልም በምንም አይነት ሁኔታ። የዛን ሀገር
እሴትን እስካላበላሸ ድረስ የዛን ሀገር ማንነትን ደህንነትን የሚጎዳ ስራ እስካልሰራ ድረስ ነፃነት አለው። እምነቱን ፕራክቲስ የማድረግ ፉል ፍሪደም ነው ያለው። ስለዚህ እንደዚህ አይነት ሊሚቴሽን በኦርቶዶክስ ተዋህዶ ቤተክርስቲያን ላይ አይደረግም። እንደውም በጣም በሚገርመው ሁኔታ ኦርቶዶክሳዊት ተዋህዶ ቤተክርስቲያን ለአሜሪካውያን ብርቅ ነች። በጣም የሚወዷት የሚያከብሯት ነች። ኤክስክሉድድ አትደረግም። ባህሏን ያው ሲረዱት ቀደም ብለን እንደጠቀስነው ስርዓቷን ሲረዱት አስተምህሯን ሲረዱት በጣም ነው የሚያወድ። ጥሩ ምሳሌ ለመስጠት ለምሳሌ እኔ የትምህርቴን የቴዎሎጂካል ትምህርቴን የወሰድኩት በአንቲዮክ ነው። አንቲዮክ ኮሌጅ ላይ ሲሄድ ብዙ ነጮችን ወደ ኦርቶዶክስ የተመለሱትን አግኝተናል። እነዚህ ኦርቶዶክሳውያን ደረጃቸው ምን ይመስላል ብለን ስንል ሰርጂካል ዶክተሮች የነበሩ በሚሊቴሪ ውስጥ በዲፌንስ ውስጥ በጀነራል ሌቭል ላይ የሰሩ ታላላቅ ቦታ ላይ የሰሩ በፕሬዝዳንቱ በሚሰየሙ በካቢኔት ውስጥ የሰሩ ታላላቅ ሰዎች ናቸው። በካቢኔት ውስጥ የሰሩ ታላላቅ ሰዎች ናቸው እዛ ላይ የምናገኛቸው። እነዚህ ሰዎች ከዛም አልፎ ተርፎ ፓስተሮች የፕሮቴስታንት ፓስተር የነበሩ ሰዎች ኮንግሪጌሽናቸውን ትተው ኦርቶዶክስን ሲረዱ ወደ ኦርቶዶክስ ተገልብጠው መጥተው ያችን ቤተክርስቲያን እያገለገሉ ይገኛሉ። ስለዚህ በአጠቃላይ ያለው መንፈስ ስንመለከት በአሜሪካ ውስጥ አሜሪካውያን ለማንኛውም እምነት ነፃነትን ይሰጣሉ። በተለይም ኦርቶዶክስ ቤተክርስቲያን ልዩ ስፍራ አላት፣ ልዩ ቦታ አላት። ስለዚህ በአሜሪካ ውስጥ ኤክሰርሳይዝ ስናደርግ ምንም አይነት ሊሚቴሽን የለብንም። በጥሩ ሁኔታ ሁሉም እያመለከ ያለበት ሁኔታ ነው ያለው። እንግዲህ ይህንን ይመስላል። የዕለቱን አቅሌስያ መርሃ ግብራችንን እዚህ ላይ ስናጠናቅቅ ቀሪዎቹ መርሃ ግብራት እንድትከታተሉን በታላቅ አክብሮት በመጋበዝ ነው። Thank you.